ከአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ወታደራዊ ስልጠና መምሪያ መቶ አለቃ ዮሴፍ አስማረ የተላለፈ የሐዘን መግለጫ። አስር አለቃ ሀቢብ ኢየሱፍ ከአማራ ልዩ ኃይል እስከ አማራ ፋኖ ብሔራዊ ንቅናቄ የትግል ጉዞ። ሀቢብ በሐራ ከተማ ተወልዶ በሕፃንነቱ የቅኝት መፍለቂያ ወደ ሆነችው ባቲ ከተማ ወላጅናቱ ይዛው ሄደች። ሀቢብ በባቲ ከተማ ከኬጂ እስከ ሃይስኩል ድረስ በባቲ ከተማ ትምህርቱን እየተከታተለ ጎን ለጎን እግር ኳስ ጨዋታ ይወድ ስለነበር አዘውትሮ ይጫወታል። ሀቢብ በጣም ተጫዋች፣ ትሁት፣ ታዛዥና ቅን ልጅ ነበር። እናቱን አብስቶ ይወዳል። ለእናቱ አንድ ነው። ከእናቱ ጋር ሲያወሩ በስልክ እንደ እናትና እንደ ልጅ ሳይሆን እንደ ታላቅና እንደ ታናሽ ነበሩ። እናም ሀቢብ ሀገራችን ችግር ላይ በነበረችበት ሰዓት በ17 ዓመቱ 2013 ሐምሌ ወር ላይ የአማራ ልዩ ኃይልን ለመቀላቀል ወደ ደብረ ማርቆስ ማሰልጠኛ ተቋም በመምጣት በተከታታይ 3 ወራት የውትድርና ስልጠናን ከወሰደ በኋላ በሰዓቱ በውጊያ ስመጥር ከነበረችው መቅደላ ክፍለ ጦር በመቀላቀል የተለያዩ አውደ ውጊያዎችን በብቃት ተካፍሏል። ከዚያም የአማራ ልዩ ኃይል የተሻለ ወታደራዊ አደረጃጀት በማድረጉ የኮማንዶ ስልጠና ለማሰልጠን ሰራዊት ከየግንባሩ ሲመለመል ሀቢብም ተመልምሎ ወደ ዳንግላ የኮማንዶ ማሰልጠኛ ትምህርት ቤት በመግባት ለተከታታይ 6 ወራት የኮማንዶ ስልጠናን በብቃት አጠናቆ የመብረቅ ክፍለ ጦር የሻለቃ የሰው ኃይል ተመድቦ በቃሊም፣ አስገዳይ በር፣ ሐዋስ፣ ስላሴ በተባሉ ቦታዎች ላይ ትልቅ ገድል የፈጸመ ጀግና ልጅ ነበር። ሀቢብ የአማራ ልዩ ኃይል ሲበተን ወደ ሀገሩ ሄዶ ባቲ ከእናቱ ጋር የተወሰነ ረፍት ካደረገ በኋላ የአማራ ሕዝብ እንደ ሕዝብ የህልውና አደጋ ላይ ሆኖ እኔ በወጣት ዕድሜ ቁጭ ብያ ላይም በማለት ከጓደኞቹ ጋር መስከረም ወር በይፋ በአንባሰል ወረዳ ልዩ ስሙ ደልባ በሚባል ቦታ የአማራ ፋኖን ተቀላቀለም። የአማራ ፋኖ ብሔራዊ ኃይል የሥልጠና ማዕከል አመራርና አሰልጣኝ በመሆን የተለያዩ የኮማንዶና የእግረኛ ሥልጠና ሲያሰለጥን ከቆየ በኋላ ባለፈው ዓመት በሰኔ ወር ነብሮ ተወርዋሪ ኮማንዶ ካስመረቅን በኋላ ሀቢብ የነብሮ ኮማንዶ ተወርዋሪ ኃይል የብርጌድ መሪ ሆኖ ተመደበ። ሀቢብ አመራር ሆኖ ከተመደበ በኋላ በላስታ የተለያዩ ቦታዎች ላይ ከፍተኛ አውደ ውጊያዎችን አድርጓል። ውጊያ ገብቶ ጠላትን ሳይገድል የወጣበት አውደ ውጊያ አለመኖሩ አግራሞትን ያጭራል። ሀቢብ በሰራዊቱ ተወዳጅ፣ ሰራዊቱ የሚተማመንበት ጀግና ልጅ ነበረም። በተለይ ለእኔ ወንድሜ፣ አማካሬ፣ ሁሉ ነገሬ ነው። እንደ ሞት ክፉ የለም። ጓደኛዬን ነጠቀኝ። ነገር ግን አንተ ጀግና ነህ። የጀግንነት ሥራ ሰርተህ ያውም ለአማራ ሕዝብ ውድ ሕይወትን መሥዋዕት አድርገህ አልፈሃል። እውነት ሀቢብ፣ አንድ ነገር ቃል ልግባልህ። አንተ የሞትክለትን ትግል ወደ አንተ እስከምመጣ ድረስ ድርጅታችን አማራ ፋኖ ብሔራዊ ንቅናቄ በመደበኝ ቦታ በታማኝነት ትግሉን ለማስቀጠል ወደ ኋላ እንደማልል ቃል እገባልሃለሁ። ወንድሜ፣ አፈሩ ይቅለልህ። የድንግል ማርያም ልጅ ልብስህን ከደጋጎች ጎን ያሳርፍልን። እወድሃለሁ። ትግል ይቀጥላል። ከታላቅ ወንድምህ ጆሲ፣ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ወታደራዊ ስልጠና መምሪያ መቶ አለቃ ዮሴፍ አስማረ።